ካንተ በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ። ባፕቲዝምን ወይም ደግሞ ነገረ ጥምቀትን ነው። ስለ ጥምቀት እኔ ብዙ ጊዜ ከሰዎች ጋር አውርቻለሁ፣ ተነጋግሬያለሁ፣ ዲቤት አድርጌያለሁ። በተለይም ከኦርቶዶክስ ቤተ እምነት ከወጣው በኋላ ከኦርቶዶክስ ሰዎች ጋር ስከራከርበት የቆየውበት ጉዳይ ነው። ከዛ እኛም ግቢ ደግሞ ልጅ ሰስ የነበረች ልጅ አለች። ከጥምቀት ጋር ተያይዞ እነሱን መልከታ ታውቃላችሁ እና ረጅም ጊዜ ስንከራከር ቆይቼ ነበር። አሁን ደግሞ በጣም ሪፎርምድ ከሆንኩ በኋላ በተለይም እዚህ ቸርች ከሆንኩኝ በኋላ የኛ ቸርች ስም ያው ሪፎርምድ ባፕቲስት ቸርች ነው እና የሚለው የት ቸርች ነው የምገበው ብለው ብዙ ሰዎች ይጠይቁኛል። ባፕቲስት ቸርች ነው የምገበው እየሰላቸው አሃ ጥምቀት ያድናል የምትሉት ምናምን ይሉናል። ባፕቲስት መሆን ማለት ለነሱ ጥምቀት ያድናል ማለት የኃጢአት ይቅርታ ያስገኛል ብሎ ማመን ማለት ምናምን ይመስላቸዋል። ግን ደግሞ እኛ እንደማናምን ግልጽ ነው። አንደኛ ኮንፌሽናችን ያንን ይናገራል። ሁለተኛ ደግሞ ታዲያ እናንተ ጥምቀት ያድናል ብላችሁ ማታምኑ ከሆነ ለምን ባፕቲስት ተባላችሁ ብለው መልሰው ይጠይቁኛል። ያው በእርግጥ እኛ ባፕቲስት የተባልነው ጥምቀት ለድነት አስፈላጊ ነው ብለን ስለምናምን ሳይሆን ክሪዶ ባፕቲዝምን ስለምንቀበል ነው። ፔዶን አንቀበልም፣ ክሪዶ እንቀበላለን። ከዚህ የተነሳ ነው እንጂ ባፕቲስት ተብለን የተጠራ ነው ያድናል ብለን ስለምናምን አይደለም የሚለውን አስረዳቸዋለሁ። ከዛ በኋላ ብዙ ማብራሪያዎችን እሰጣለሁ ከጥምቀት ጋር በተያያዘ። ዛሬ ደግሞ እዚህ ትምህርት ላይ ልንማር ስለሆነ በጣም ደስተኛ ነኝ። ለ4 ሳምንት ምናልባት ከዛ ከፍ ካለ 5 ሳምንት ልንቆይ እንችላለን። በእነዚህ ተከታታይ ሳምንት ውስጥ በዋናነት የምናየው አንደኛ የካቶሊኮች ምልከታ ምን ይመስላል ነገረ ድነት ላይ ያለውን፣ ከዛ ደግሞ ሪፎርመሮች ምን ይላሉ የሚለውን ለማየት እንሞክራለን። ጥምቀት ለመዳን ነው ወይስ የዳነ ሰው ነው የሚጠመቀው የሚለውንም ለማየት እንሞክራለን። ጥምቀት ለኃጢአት ይቅርታ ወይስ ለኃጢአት ይቅርታና ለዳግም ልደት ይሆናል ወይ የሚለውን አንድ ባንድ እናያለን ብዬ አስባለሁ። ማን ይጠመቅ፣ ሳብጀክትስ ኦፍ ባፕቲዝም ማን ነው መጠመቅ ያለበት የሚለውን አማኝ ነው ወይስ ብሊቨርስ፣ ፔዶ ባፕቲዝም እና ክሪዶ ባፕቲዝም ላይ ያለውን ልዩነት፣ እንዴት እንጠመቅ የሚለው ኢመርሽን ነው ስፕሪንክል ነው የሚለውን እናያለን። ከዛ በማን ስም ነው መጠመቅ ያለብን የሚለውን እኚህ ነገሮች በትክክል መጽሐፍ ቅዱስ እንደሚለን ለማየት እንሞክራለን። ደግሞ በጣም የኛ ኮንፌሽን እና ደግሞ ባፕቲስት መሆናችን ነገረ ጥምቀትን እንደ መጽሐፍ ቅዱስ እንድናይ በጣም በር የሚከፍት እንደሆነ አስባለሁ። ትምህርታችንን ጥምቀት ለምን አስፈለገ ከሚለው ብንጀምር በጣም ጥሩ ነው። ጥምቀት ለምን አስፈለገ ብቻ ሳይሆን እኛ ራሱ ባፕቲዝምን መማር ለምን አስፈለገን የሚለውን አብረን ለመመለስ እንሞክራለን። አብዛኛውን ጊዜ የምናደርገውን ነገር የምናደርገው ለምን እንደምናደርግ ገብቶን አይመስለኝም። በታሪክ ውስጥ ወይም ደግሞ በተለምዶ ሲደረግ የነበረውን ነገር ነው ይዘን ቀጥለን የምንመጣው። ጥምቀትንም ሌሎች ሃይማኖታዊ ስርዓቶችንም ሌሎች እምነታችንንም በዛ መንገድ እንደያዝን አስባለሁ። ግን መጠየቅ በጣም ጥሩ ነው። ለምንድን ነው ይህንን እምነት የምከተለው፣ ይሄን አስተሳሰብ ያስኩት ለምንድን ነው የሚለውን መጠየቅ የምናምነውን ነገር ተረተን እንድናምን ወይም ደግሞ የምንቃወመውን ነገር ተረተን እንድንቃወም አቅጣጫ ይሰጣል ብዬ አስባለሁ። ግን ደግሞ ከረጅም ጊዜ ጀምሮ ሲደረግ የነበረ ነገር በራሱ ስህተት ነው እያልኩኝ ሳይሆን እነዛ ነገሮች ያለ ምክንያት ስላልሆኑ ምክንያታቸውን ማወቅ እጅግ አስፈላጊ ነገር ነው ብዬ አስባለሁ። ስለዚህ የምናደርገውን ነገር ለምን እንደምናደርግ፣ የምናምነውን ነገር ለምን እንደምናምን ማወቅ በጣም አስፈላጊ ነው ብዬ አስባለሁ። ጥምቀት ለምን አስፈለገ የሚለውን ከመጽሐፍ ቅዱስ በርካታ ምክንያቶችን ማግኘት ቢቻልም የተወሰኑ ምክንያቶችን አንስተን ለመረዳት እንሞክራለን። አንደኛ ጥምቀት አስፈላጊ የሆነበት ምክንያት ጌታችን ኢየሱስ ክርስቶስ ራሱ ስለተጠመቀ ነው። በዮሐንስ እጅ እንደምናየው ማቴዎስ ወንጌል ምዕራፍ 3 ሌሎች ወንጌላትም እንደሚነግሩን እንደተጠመቀ እናውቃለን። ስለዚህ ታላቁ አዳኛችን ጌታችን መምህሩ
ኢየሱስ ክርስቶስ በመጠመቁ ምክንያት ጥምቀት ምን ያህል አስፈላጊ እንደሆነ እንድንረዳ አቅጣጫ ይሰጠናል ብዬ አስባለሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ በዚያን ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ይህ አይሆንም፣ እኔ በአንተ መጠመቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ ብሎ ተከላከለ። ኢየሱስም ግድ የለም ፍቀድልኝ፣ ይህን በማድረግ ጽድቅን ሁሉ መፈጸም ይገባናል አለው። ዮሐንስም በነገሩ ተስማማ። ኢየሱስም እንደተጠመቀ ከውሃ ወጣ። ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድ አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ድምፅ ከሰማይ ተሰማ ይላል። ኢየሱስ ክርስቶስ እዚህ ጋር በዮሐንስ እጅ እንደተጠመቀ እናውቃለን። ግን እዚህ ጋር መጠየቅ ያለብን ጥያቄ የዮሐንስ ጥምቀት የንስሐ ጥምቀት እንደሆነ እናውቃለን። ሰዎች እንዲጠመቁ ሲጋብዛቸው ንስሐ ግቡ እያለ ነው። ደግሞም ጥምቀቱም የንስሐ ጥምቀት በመባል ነው የሚታወቀው። እና ታዲያ ጌታችን ኢየሱስ ክርስቶስ ኃጢአት ስላለበት ነው ወይ የተጠመቀው? ወይም ደግሞ ከኃጢአቱ ይቅርታ ለማግኘት ወይም ደግሞ ንስሐን የገባ ነው ወይ የተጠመቀው የሚል ጥያቄ ሊነሳ ይችላል። ግን ፈጽሞ ኢየሱስ ክርስቶስ የኃጢአትን ይቅርታ ለማግኘት እንዳልተጠመቀ እናውቃለን። መጽሐፍ ቅዱሳችን እንደሚነግረን ኢየሱስ ክርስቶስ እንከን የሌለበት ፍጹም ንጹሕ ኃጢአት የሌለበት ደግሞም ኃጢአት የማያውቀው ተብሎ ተገልጿል። እና ከዚህ የተነሳ ኢየሱስ ክርስቶስ እንደሌሎቹ ንስሐ ለመግባት አይደለም የተጠመቀው። ንስሐ ለመግባት ኢየሱስ ክርስቶስ ካልተጠመቀ ታዲያ ለምን ሊጠመቅ ቻለ የሚለውን የተወሰኑ ፖይንቶችን ላንሳ። አንደኛ ጽድቅን ሁሉ ለመፈጸም ይላል። ኢየሱስ የጥምቀት ሥርዓቱን በማካሄድ ለእግዚአብሔር ፍጹም ታዛዥ መሆኑን ለእግዚአብሔር ሕግጋት የሚገዛ መሆኑን በተግባሩ እንዳሳየ መመልከት እንችላለን። ለእግዚአብሔር ዓላማ በመገዛት ትሁት አገልጋይ ትሁት መሲህ መሆኑን የሚያሳይ መሆኑን እንመለከታለን በኢየሱስ ጥምቀት። ሁለተኛው ደግሞ ኢየሱስ በመጠመቁ ለሕዝቡ ወኪል በመሆኑ ወይም ከሕዝቡ ጋር ራሱን አይደንቲፋይ ማድረጉን ያሳያል። ሰው መሆኑንም ያሳየናል። የተጠመቀው ከሕዝቡ ጋር ራሱን አይደንቲፋይ ለማድረግ ነው። ሶስተኛ ደግሞ አገልግሎቱን በይፋ ለመጀመር ነው። ከዚህ በኋላ ነው እግዚአብሔር ወደ አገልግሎት ልጁን ያስገባው። የምወደው ልጅ ይሄ ነው፣ እሱን የምወደው ልጅ ይሄ ነው ብሎ በአደባባይ የመሰከረው ከዚህ ምክንያት የተነሳ ይመስለኛል። ከዛ በፊት በነበረው ወደ አገልግሎት አልገባም። ከዚህ በኋላ ግን ከጥምቀቱ በኋላ በይፋ ወደ አገልግሎት ስለሚገባ መጠመቁ አገልግሎቱን በይፋ መጀመሩን የሚያሳይ ነው። አራተኛ ለአማኞች ምሳሌ ለመሆን ነው ኢየሱስ ክርስቶስ ይህንን ጥምቀት ያደረገው። ኢየሱስ ጥምቀት ክርስቲያኖች እሱን እንዲከተሉ ምሳሌ የሚተው እንደሆነ መመልከት እንችላለን። የኢየሱስ ድርጊቱ ወይም ደግሞ መጠመቁ የጥምቀትን አስፈላጊነትና ከሱ በኋላ ለሚመጡ ሰዎች የሱን ፈለግ በመከተል ደግሞም ይሄ መሲህ ለእግዚአብሔር ታዛዥ በመሆኑ ከሱ በኋላ የሚመጡ ሰዎች ደግሞ እንደሱ ለእግዚአብሔር ታዛዥ ሆነው ለእግዚአብሔር ፕሪንሲፕል መገዛት ደግሞም በመጠመቅ ለሱ መገዛታቸውን ማሳየት እንዳለባቸው የሚያሳይ ነው። በዚህ ምክንያት ተጠምቋል ብለን ማሰብ እንችላለን። አምስተኛ ኢየሱስ የተጠመቀው ዮሐንስን አገልግሎት ለማረጋገጥ ነው። ዮሐንስ በምድረ በዳ የሚጨው ስለ መሲሁ መንገድ የሚጠርግ አገልጋይ እንደሆነ እናውቃለን። ኢየሱስ ክርስቶስ በዮሐንስ እጅ በመጠመቁ የዮሐንስ አገልግሎት ከእግዚአብሔር ስለመሆኑ ፕሩፍ ያደርጋል። ደግሞ በዚህ ምክንያት ተጠምቋል ብለን ማሰብ እንችላለን እንጂ የኃጢአትን ይቅርታ ለማግኘት እንዳልተጠመቀ እናውቃለን። አንደኛ እንደምንጠመቅበት ምክንያት ወይም ጥምቀት አስፈላጊ እንዲሆን የሚያደርገው ምክንያት ጌታችን ኢየሱስ ክርስቶስ በመጠመቁ ነው። ሁለተኛ ደግሞ ይህ ጥምቀት በጌታ በኢየሱስ ክርስቶስ በራሱ የተደነገገ በመሆኑ ጥምቀት ምን ያህል አስፈላጊ መሆኑን እንረዳለን። በተለይ ማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱና ሕዝቦችን ሁሉ በአብ ወወልድ ወመንፈስ ቅዱስም እያጠመቃቸዋቸው ያዘዝኩትንም ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት ያድርጓቸው ብሎ ተናግሮ ነበር። በዚህ በዋናነት ሁለት ነገር መመልከት እንችላለን ብዬ አስባለሁ። አንደኛ ጥምቀት የማይሻር ዘላቂ መሆኑን እንድንመለከት አቅጣጫ ይሰጠናል። ይሄን እንዴት ነው የምንረዳው? ይሄንን ትእዛዜ ስትፈጽሙ እኔ ሁል ጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ በማለቱ ይሄ እስከ ዓለም ፍጻሜ ድረስ ይሄ ተግባር የሚቀጥል ነው። ደግሞ ይሄንን ተግባር ከሚቀጥሉት ጋርና ከተግባራቸው ጋር እስከ ዓለም ፍጻሜ ድረስ ኢየሱስ ክርስቶስ ከነሱ ጋር ሊሆን ቃል በመግባቱ ምክንያት ጥምቀት እስከ ዓለም ፍጻሜ የሚቀጥል የማይቀየር በሌላ ነገር ማንተካው የእግዚአብሔር መመሪያ እንደሆነ አስባለሁ።
ከዚህ በፊት ከዚህ ጋር ተያይዞ እኔ እንደዚህ አላስብም ነበር። በዛ ዘመን ከነበረው ሲቹዌሽን ጋር ለማያያዝ ነበር ሞከረው። ግን አሁን በደንብ ማቴዎስ ወንጌል 28 የሚነግረን ያንን እንደሆነ አስባለሁ። ዘላቂ ፐርማነንት በሌላ ነገር የማይተካ ነገር መሆኑን እንመለከታለን። ሁለተኛ ደግሞ በዚህ ክፍል ውስጥ ጥምቀት ምን ያህል ኢሴንሻል የሆነ ነገር እንደሆነ እንረዳለን ብዬ አስባለሁ። እንዴት ካልን ያው በተለይ ዘመድ አዝማድ ቤተሰብ የምታውቋቸው ሰዎች ከእናንተ በአካል ሊለዩ ሲሉ በስተመጨረሻ ለእናንተ የሚነግሯችሁ ሀደራ የሚሏችሁ ነገሮች ምን ያህል ኢምፖርታንት እንደሆኑ መረዳት እንችላለን። በዚህም ክፍል ደግሞ የምናየው ጌታችን ኢየሱስ ክርስቶስ ከነሱ የተለየ ለደቀ መዛሙርቱ የሰጠው ሚሽን አስተምሩ፣ አጥምቁ፣ ደቀ መዛሙርቴ አድርጉ በማለቱ ጥምቀት ምን ያህል አስፈላጊ ነገር እንደሆነ እንረዳለን። እሱ ብቻ ሳይሆን የምንጠመቀው ራሱ ደቀ መዝሙር ለመሆን ነው እንጂ ደቀ መዝሙር መሆናችንን ለመግለጥ ስላልሆነ ደቀ መዝሙር ለመሆን የግድ ጥምቀት አስፈላጊ ስለሆነ የግድ ከሚለው ይልቅ አስፈላጊ ስለሆነ ደቀ መዝሙር ለመሆን ኢሴንሻል መሆኑን መረዳት እንችላለን ብዬ አስባለሁ። ሶስተኛው ጥምቀት አስፈላጊ እንደሆነ እንድንረዳው የሚያደርግ ወይም ደግሞ ጥምቀትን ሲሪየስሊ እንድንወስደው የሚያደርገን ነገር በሐዋርያት ሥራ ምዕራፍ 2 ላይ የመጀመሪያውን ስብከት ተከትሎ የተሰጠ መመሪያ በመሆኑ ምክንያት ጥምቀት አስፈላጊ ነው ልንል እንችላለን። ከቤተ ክርስቲያን መመስረት ጋር ተያይዞ የመጀመሪያውን ስብከት ተከትሎ የመጣ መመሪያ በመሆኑ ጥምቀት ኢሴንሻል የሆነ ጉዳይ እንደሆነ መረዳት እንችላለን። አራተኛ ጥምቀት አስፈላጊ የሆነበት ምክንያትና ሲሪየስሊ እንድንወስደው የሚያደርገን በቤተ ክርስቲያን ታሪክ ለተለያዩ ዲኖሚኔሽኖች መለያየት፣ ለአብያተ ክርስቲያናት መለያየት ምክንያት ስለሆነ ጥምቀት አስፈላጊ ነገር ነው ማለት ነው። ምክንያቱም ዲኖሚኔሽንን የመክፈል ያህል ታላቅ ነገር ነው ማለት ነው። ለምሳሌ በተለያዩ አመለካከቶች ብንለያይ ግን ደግሞ አንድ ብንሆን ያ ነገር ያን ያህል ኢሴንሻል ስላልሆነ ሊሆን ይችላል። ግን ደግሞ ማህበርን እስከ መከፋፈል ዲኖሚኔሽንን እስከ መከፋፈል የደረሰ ነገር ከሆነ ጥምቀት ያን ያህል አስፈላጊ ነገር መሆኑን መረዳት እንችላለን። ያው በእርግጥ አንድ መሆን የእግዚአብሔር ሐሳብ ቢሆንም ግን ደግሞ የተሳሳተ የመጽሐፍ ቅዱስ ኢንተርፕሪቴሽን ወይም ደግሞ ከመጽሐፍ ቅዱስ የሚቃረን ድምዳሜ እንዳለ በአእምሯችን እያወቅን ለተቋም አንድነት ስንል አንድነትን ለመጠበቅ መፈለግ እጅግ አደገኛ ነገር ነው። ይህ መጽሐፍ ቅዱሳዊም ነው። ከዛ ይልቅ ግን ጤናማ የሆነ ነገር አእምሯችን ስህተት እንደሆነ ካወቀና ከእግዚአብሔር ቃል ጋር የሚጣረስ ነገር ከሆነ መለያየቱ መጽሐፍ ቅዱሳዊ እንደሆነ አስባለሁ። ግን አሁን በዚህ በቤተ ክርስቲያን ታሪክ ውስጥ ለመለያየት ምክንያት በመሆኑ ምክንያት ያን ያህል ጥምቀት ኢሴንሻል የሆነ ነገር መሆኑን በእነዚህ በአራቱ ምክንያቶች መረዳት እንችላለን ብዬ አስባለሁ። የካቶሊኮች ምልከታ ነገረ ጥምቀት ላይ ያላቸውን ምልከታ ለመመልከት እንሞክራለን። ትንሽ ለማብራራት እሞክራለሁ እነሱ ምን እንደሚያስቡ ጠለቅ እያለን ከዚህ በኋላም ባሉ ሳምንታት ሙግቶችን ሳቀርብ የሚያነሱትን አርጊመንት እያነሳን እንመለከታለን ብዬ አስባለሁ። በካቶሊኮች ዘንድ ቅዱስ ቁርባንና የጌታ እራት ሳክራመንትስ ተብሎ የሚጠሩት እጅግ ትልቅ ስፍራ አላቸው ለነሱ እና ይሄ ጥምቀት በተለይም ደግሞ ለድነት፣ ለዳግም ውልደት ደግሞ ለሪጀነሬሽን መሰረታዊ ነገር ነው። ሰው ካልተጠመቀ ሊድን አይችልም ብለው ያስባሉ። እሱ ብቻ ሳይሆን የሕፃናትንም ጥምቀት ያምናሉ። ግን የሕፃናትን ጥምቀት ሲያምኑ ባፕቲዝማል ሪጀነሬሽንን በማመን ነው። ማለትም ሕፃናት ከአዳም የመጣውን የኦሪጂናል ሲን የሚያስወግዱበትም መንገድ ነው ብለው ያስባሉ። ሕፃናትን ብቻ ሳይሆን ትልልቅ ሰዎችም ሲጠመቁ የሚወገድ ኃጢአት ለኃጢአት ይቅርታ አስፈላጊ ነው ብለው ስለሚያምኑ ከአዳም የመጣውን ኃጢአት ያስወግዳል ብለው ያስባሉ። ስለዚህ ጥምቀት ለድነት፣ ለሪጀነሬሽን፣ ለኃጢአት ይቅርታ ይሆናል ብለው ያስባሉ። በጣም የሚገርማችሁ ቀጥሎ የጥምቀት አይነቶችን ስዘረዝር በጣም የሚያሳዝን ነገር ታያላችሁ ብዬ አስባለሁ። ምክንያቱም ጥምቀት ያን ያህል ቦታ ለነሱ ስላላቸው ያለ ጥምቀት እንዴት መዳን እንደማይቻል ፕሩፍ ለማድረግ ብለው የሚሄዱትን ርቀት እንመለከታለን። ጥምቀትን እነሱ በዋናነት በሶስት ከፍለው ያሉ፣ አንደኛው የውሃ ጥምቀት ነው። የውሃ ጥምቀት ይታወቃል፣ ሁላችንም ስለምናውቀው እሱን ማብራራት አይጠበቅብኝም።
ሁለተኛው ደግሞ ሚሉት የጥምቀት አይነት የምኞት ጥምቀት ነው ብለው ያስባሉ። ማለትም አንድ ሰው ክርስቶስ ኢየሱስን ካመነ በኋላ ቅዱስ ቁርባንን ሳይወስድ ከዛ ደግሞ ለመጠመቅ ምኞት ኖሮ ሳይጠመቅ ቢሞት ይሄ ሰውዬ የምኞት ጥምቀት ተጠምቋል ብለው ያስባሉ። ለዚህም እንደ ምሳሌ አድርገው የሚያቀርቡት ከክርስቶስ ጎን የተሰቀለው ያንን ወንበዴ ነው። ይሄ ሰውዬ እንግዲህ አምኗል፣ ግን ደግሞ እምነት ብቻውን ስለማያድን በእነሱ አስተሳሰብ ምን ብለው ይተካሉ? እነሱ የመጠመቅ ምኞት ነበረውና የምኞት ጥምቀት ተጠምቋል ብለው ያስባሉ። ዩሲ ማለትም ለመዳን ጥምቀት ምን ያህል አስፈላጊ እንደሆነ ለነሱ፣ ስለዚህ በውሃ እንኳን ባይጠመቅ ይሄ ሰውዬ የምኞት ጥምቀት ተጠምቋልና የዳነው በጥምቀት ነው ወደሚል ደመዳሜ ይደርሳሉ። እንደውም ኦርቶዶክሶች የሚሉት አለ ማርያምንና ኢየሱስን ወንበዴዎች ሊዘርፏቸው ሲሉ ይሄኛው አሁን በቀኝ በኩል የተሰቀለው ሰውዬ ተው አትግደሏቸው ምናምን አትዝረፏቸው ምናምን ብሏል እና ስራ ሰርቷል የሚለውን ፕሩፍ ለማድረግ ነው። አምኖ ነው የዳነው ብቻ ላለ ማለት ሌላ የሚሄዱበትን ጥግ አሳዛኝ ነው። ሁለተኛ የጥምቀት አይነት የምኞት ጥምቀት ብለው ያስባሉ። ሶስተኛው የደም ጥምቀት ብለው የሚያስቡት አለ። ይሄ የደም ጥምቀት ብለው የሚያስቡት በክርስቶስ ኢየሱስ አምነው ለመጠመቅ ኢንተረስት ኖሯቸው ግን ደግሞ በሰማዕትነት የሚሞቱ ሰዎች ያ ደማቸው ለነሱ ለመዳናቸው ምክንያት ይሆናል እና ያም ደም ደግሞ የደም ጥምቀት ብለው ይጠሩታል። ስለዚህ በዛ በጥምቀት አማካኝነት ይድናሉ ብለው ያስባሉ። ልክ ጥምቀት ለክርስቶስ ሕይወትን የመስጠት ምልክት እንደሆነ ሁሉ እነዚህ ሰዎችም ሲሞቱ ሰማዕት ሲሆኑ አዘሴም ታይም የጥምቀትን ትርጉም ተሸክሟል፣ ሕይወትን ለክርስቶስ አሳልፎ ሰጥቷል ብለው ያስባሉ። መጽሐፍ ቅዱስ ጥበበኞች ነን ሲሉ ደንቆሮች ሆኑ ሚለው እንደነዚህ አይነት ሰዎች እንደሆነ አስባለሁ። ቀጥሎ ያሉትንም እናያለን። አንድ ሰው በክርስቶስ ካመነ በኋላ ሲጠመቅ የኃጢአትን ይቅርታ ያገኛል ብለው ያስባሉ፣ ይድናል ብለው ያስባሉ። ግን ደግሞ እዚህ ጋር በጣም ጥሩ ጥያቄ እኛ አለን ብዬ አስባለሁ። እነሱን የምንጠይቃቸው አንድ ሰው በክርስቶስ ኢየሱስ አምኖ ከተጠመቀ ከኃጢአት ይቅርታ ነፃ የሚወጣ ከሆነ ከተጠመቀ በኋላ ኃጢአት ቢሰራስ ይሄ ሰውዬ ምንድነው ተስፋው? ምንድነው ቻንሱ? ከመንግስተ ሰማያት ጋር ከእግዚአብሔር መንግስት ጋር ባለው ግንኙነት ምን ሊሆን ይችላል የሚል ጥያቄ እናነሳለን። ለዚህ ግን በጣም የሚያሳዝን መልስ ይሰጣሉ እነሱ። አስቀድሞ ኃጢአት ከሰራ በኋላ ስለሚያገኘው ይቅርታ ከማውራት በፊት እነሱ ኃጢአትን የሚረዱበትን መንገድ ትንሽ ባብራራ ጥሩ ነው ብዬ አስባለሁ። ኃጢአቶችን በዋናነት እነሱ በሁለት ነው የሚከፍሉት። ሞርታል ሲን እና ቪኒያል ሲን ብለው ነው የሚከፍሉት። የሚገድል ኃጢአትና ለሞት የማይዳርግ ኃጢአት ብለው ይከፋፍላሉ። ሞርታል ሲን ብለው የሚጠሩት ሰውን ከአምላክ ጋር መለየት የሚችሉ ኃጢአቶች ናቸው ብለው ያስባሉ። ለምሳሌ መግደል፣ መዘመት፣ በሐሰት ማላ ማድረግ፣ ብላስፌሚ ምናምን ብለው የሚጠሩት አምላክ ላይ ስድብን ቃላት መናገር የኃጢአት ሞርታል ሲን ናቸው ብለው ነው የሚያስቡት። እነዚህ ከቅድስናና ከጽድቅ ያጎላሉ ብለው ያስባሉ። ቪኒያል ሲን ብለው የሚያስቡት ደግሞ ጥቃቅን ኃጢአቶች ሆነው በእግዚአብሔር ሕግ ላይ የሚደረጉ መጣሶች ናቸው። እነዚህ ሲዘረዝሩት ውሸት፣ ከባድ ውሸት ያልሆነ ምናምን፣ ይሄ ቁጣ ምናምን፣ ንዴቶች ምናምን፣ እነዚህ ቪኒያል ሲን ነው ብለው ነው የሚያስቡት። እነዚህ ከጽድቅ እና ከቅድስና ባያጎድሉም ግን ደግሞ ያዳከማሉ ብለው ያስባሉ። ኃጢአትን እንደዚህ ይከፍሉና ታዲያ እነዚህን ኃጢአቶች እንዴት ነው ልናስወግድ የምንችለው የሚለውን ደግሞ በጣም በሚያሳዝን ሁኔታ ለመመለስ የሚሄዱበት ርቀት ፔናንስ ብለው የሚጠሩት አለ። ፔናንስ ብለው የሚጠሩት ነገር ምንድነው? የኃጢአት ይቅርታን የሚያገኙበት መንገድ ነው እና 3 ክፍሎች አሉት ፔናንስ ብለው የሚጠሩት። አንደኛው ሰውየው ኃጢአተኛ መሆኑን እንዲጸጸት ጸጸትን የሚያካትነው። ሁለተኛ ደግሞ ይህንን ኃጢአቱን ደግሞ ለቄሱ ሄዶ ይናዘዛል። ከዛ በሶስተኛነት ደግሞ ንስሐ ይገባል ብለው ያስባሉ። ቄሱ የተናዛዡን ሰውዬ የኃጢአተኛውን ሰውዬ ኑዛዜ ከሰማ በኋላ እንትኑን ደረጃውን ይመድባል። ሞርታል ነው ወይስ አይደለም ምናምን የሚለው። ከዛ በኋላ
ወደ እግዚአብሔር ይጸልያል ማለት ይማልዳል ማለት ነው። ይሄ ቄስ ወደ እግዚአብሔር ይማልድና ከዛ ወደ ሰውየው ይመጣና ከኃጢአትህ በአብ በወልድ በመንፈስ ቅዱስም ታጥባሃል ብሎ የሚያነጻቸው ኃጢአቶች አሉ። እሱ ብቻ ሳይሆን ሞርታል ተብሎ በዋናነት የሚታሰቡት ሲኖች በሳክራመንት ይወገዳሉ ብለው ያስባሉ። ስለዚህ ይህን ሞርታል ሲኖችን ሰርቶ የጌታ እራትን ያልወሰደ ሰው ወይም ቅዱስ ቁርባንን ያልወሰደ ሰው ይሞታል ብለው ነው የሚያስቡት። የእግዚአብሔር መንግስት እድል ፈንታ አይኖረውም ብለው ያስባሉ። ስለዚህ እነሱ በዋናነት የኃጢአት ይቅርታን ደግሞ በደንብ ይገኛል ብለው የሚያስቡት በጌታ እራት መሆኑን በደንብ ያሳየናል። አክቹአሊ እነዚህ ድርጊቶችን ሊፈጽም ይችላል፣ ግን የጌታ እራት ካልወሰደ አለቀለት ብለው ያስባሉ። በጣም ይሄ የሚያሳዝን ነገር ነው። የክርስቶስ ኢየሱስን የመስቀል ስራ ከንቱ የሚያደርግ ልምምድ ነው። እግዚአብሔር በጸጋው በነፃ የሰጠንን በክርስቶስ ሞት አማካኝነት እንዲሁ በነፃ የምንቀበለውን የእግዚአብሔርን ስራ የሚያንኳስስ አይነት ምልከታ ነው ያላቸው። የኃጢአት ይቅርታን በተመለከተ በተለይም ድነትን በተመለከተ ከዚህ በኋላ ባሉ ሳምንታት በስፋት የምናይ ስለሆነ ለጊዜው የካቶሊኮች ምልከታ ይህንን ይመስላል እና ደግሞ እጅግም አደገኛ ነው። ከመጽሐፍ ቅዱስ የተፋታና የተጣላ እንደሆነ አስባለሁ። በተመሳሳይ መንገድ ኦርቶዶክሶችን ማለት ነው። ከዚህ በተቃራኒ ደግሞ ሪፎርመሮች የጌታ እራትንና ጥምቀትን በተመለከተ ይዘው የመጡት አስተሳሰብ ነበር። ሪፎርመርስ ያው ታቋቸዋላችሁ። እነ ሉተር፣ እነ ካልቪን፣ እነ ዊልሪች ዩንግሊን፣ እነ ፊሊፕ ሜላንክተን የታድሶን እንቅስቃሴ እንዴት እንዳመጡ እናውቃለን። እነዚህ ሰዎች ኦልሞስት በአብዛኛው ነገር መሰረታዊ በሆነው በክርስትና ትምህርት ላይ ይስማማሉ። ግን ደግሞ ነገረ ጥምቀት ላይ የተወሰነ ልዩነቶች አሏቸው። ግን ደግሞ በአንድነት አንድ የሚያደርጋቸው ነገረ ጥምቀት ላይ ያላቸው ምልከታ እጅግ በጣም አስፈላጊና ኢሴንሻል የሆነ ነገር እንደሆነ ሁሉም በአንድነት ይስማማሉ። ማርቲን ሉተር ጥምቀትን በተመለከተ ለዳግም ውልደት ያስፈልጋል ብሎ ያምናል። ጥምቀት ከኃጢአት ስርየት ጋር የተቆራኘ ነገር እንደሆነ ያምናል። እንዲሁም ሚንስ ኦፍ ግሬስ ነው ብሎ ያምናል። ደግሞ ለድነትም ያስፈልጋል ብሎ ያምናል ማርቲን ሉተር። ግን ደግሞ ሰው ያለ ጥምቀትም ይድናል ብሎ ያምናል። እንዴት እንደሆነ ሊገባኝ አልቻለም። ለማየት እየሞከርኩ ነበር። ኮንፊውዚንግ ነው። ምን እያለ እንደሆነ ለመረዳት አልቻልኩም። ጥምቀት ለድነት ያስፈልጋል ሲል ጥምቀት የሰው ስራ አይደለም ብሎም ያስባል። የእግዚአብሔር ስራ ነው ብሎ ያምናል። ምን ማለቱ ነው የሚለውን ለመረዳት በጣም ይከብዳል። ግን ደግሞ እኔ ፕሩፍ ቴክስት አለው ብዬ አላስብም። ጥምቀት ለድነት ነው የሚለው ስህተት ነው። ለዳግም ውልደት ነው የሚለውም ስህተት ነው። የኃጢአት ይቅርታን ለማግኘት ነው የሚለውም ስህተት ነው። ግን ደግሞ ያለ እነዚህ ነገሮችም ሰው ድነትን ያገኛል ብሎ ያስባል። ደግሞ ሰው በጥምቀት ይድናል ብሎ ሲያስብ ደግሞ ጥምቀት የሰው ስራ ሳይሆን የእግዚአብሔር ስራ ነው ብሎ ያምናል። ጥምቀት የእግዚአብሔር ስራ እንደሆነ እንዴት ፕሩፍ ማድረግ እንደሚቻል አላውቅም። እኔ አርጊመንትም ለዛ ስላላስቀመጠ ምንም ማለት አልችልም። ጥምቀት የእግዚአብሔር ስራ ስለመሆኑ ምንም አይነት ማስረጃ ማቅረብ ይቻላል ብዬ አላስብም። የህፃናት ጥምቀትንም ከዚሁ ጋር ተያይዞ ያምናል ሉተር። ፔዶ ባፕቲዝም አማኝ ነው፣ ብሊቨር ነው ማለት ነው። ግን ደግሞ የህፃናት ጥምቀትን እሱ የሚቀበለው ወደ ቃል ኪዳኑ ማህበር ለመግባት ነው፣ ጸጋንም ለማግኘት ነው ብሎ ያስባል። ሶ ጥምቀት የህፃናት ጥምቀትን መቀበል ብቻ ሳይሆን ሚንስ ኦፍ ግሬስም ነው ብሎ ያምናል ሉተር። ፊሊፕ ሜላንክተን ደግሞ ያው ከሉተር ጋር የቅርብ ግንኙነት ያለው ሰው ነው። ኦልሞስት የሉተር ሁሉንም የሚቀበል ስለሆነ መድገም አይጠበቅብኝም። ጥምቀት ህፃናት መጠመቅ እንዳለባቸው ያምናል። ቀጣይ ሉተር የሚላቸውንም ነገሮች በሙሉ ይላል። ከዛ ደግሞ በሶስተኛነት ጆን ካልቪን ስለ ጥምቀት ያለውን ምልከታ ለመመልከት እንሞክራለን። ጆን ካልቪን በደንብ ስትረስ የሚያደርገው ጥምቀትን በተመለከተ ሚንስ ኦፍ ግሬስ ነው ብሎ ነው የሚያምነው እንጂ ለኃጢአት ይቅርታ፣ ለድነት፣ ለዳግም ውልደት ያስፈልጋል ብሎ አያምንም። ጆን ካልቪን ማለት ነው። የኃጢአት ይቅርታ እንዳገኘን እንደዳንን እንትን ነው ይሄ ሳይንና ይሄ ማተብ ሲል ነው ብሎ ነው የሚያምነው። ምልክትና ማህተብ ነው
ጥምቀት እንጂ ጥምቀት በራሱ የኃጢአት ይቅርታን አያስገኝም። ጥምቀት በራሱ ዳግም ውልደትን አይሰጥም። ጥምቀት በራሱ ድነትን አይሰጥም ብሎ ያምናል። ስለዚህ ሲል ኤንድ ሳይን ነው ብሎ ነው የሚያምነው ጆን ካልቪን። በጣም ትኩረት የሚያደርገው ግን ሚንስ ኦፍ ግሬስ ላይ ነው። ሚንስ ኦፍ ግሬስ ነው የሚለውን ያምናል። እሱም እንደ ሉተር ደግሞ የሕፃናትን ጥምቀት ይቀበላል። የሕፃናትን ጥምቀት ሲቀበል የአማኞች ልጆች የቃል ኪዳኑ ማህበረሰብ አባል ተደርገው ነው የሚታሰቡት። ስለዚህ ወደዚህ ኪዳን ለመግባት ደግሞ ጥምቀት አስፈላጊ ነው። ወይም ደግሞ በሰዎች ከእግዚአብሔር ጋር ላላቸው ኪዳን ማሳያ ወይም ምልክት ሆኖ ስለሚያገለግል ልክ እንደ ብሉይ ኪዳን ሙሴ ከአብርሃም ዘር የሚወለዱ ሁሉ ከእግዚአብሔር ጋር ኪዳን እንዳላቸው ለማሳየት መገረዝ እንዳለባቸው ሁሉ መጠመቅም ከዛ ጋር ፓራል አድርገን ማየት እንችላለን። ስለዚህ ሕፃናትም የቃል ኪዳኑ አባል ናቸው ብለው ያስባሉ። ለምን? የአማኞች ልጆች ስለሆኑ ብለው ያስባሉ። እኚህን ሙግቶች በስፋት ስለምናይ ብዙም አልተነትናቸውም። አራተኛ በደንብ ከነዚህ ከሶስቱ አካላት በተለየ መልኩ ደግሞ የሚያስቀምጠው ዊልሪች ዚዩንግሊ ነው እና የዚዩንግሊ ሀሳብ ጥምቀት ሰው ለክርስቶስ ያለውን ቁርጠኝነት እምነት እንዳለው የሚያሳይበት ውጫዊ ምልክት ነው ወይም ደግሞ ፐብሊክ ፕሮክላሜሽን ነው ብሎ ነው የሚያስበው። ማለትም ለሰዎች የሚደረግ ውጫዊ ምስክርነት ነው ብሎ ያስባል። የእግዚአብሔር የተስፋ ቃል ማህተምም ነው ብሎ ያምናል። ጥምቀት ውጫዊ መግለጫ እንደሆነ ነው በደንብ የሚያምነው። ማለትም በክርስቶስ ኢየሱስ ስናምን የሱ ወገን መሆናችን ለመግለጥ የምናደርገው ሂደት ነው ወይም ደግሞ ድርጊት ነው እንጂ በፍጹም ከድነት ጋር ከኃጢአት ይቅርታ ጋር ይሄ ደግሞ ምንድን ነው ከዳግም ውልደት ጋር የተያያዘ አይደለም። እሱ ብቻ ሳይሆን ሚንስ ኦፍ ግሬስ ነው ብሎም አያምንም። ሳይን ነው ሳይን ብቻ ነው ብሎ የሚያስበው። የጌታ እራትንም በተመለከተ እንዲህ ነው የሚያስበው። ሚሞሪያል ብቻ ነው ብሎ ነው የሚያስበው እንጂ እንዲህ የሚተላለፍ ነገር ውስጥ ለውስጥ በራሳቸው የሆነ የሚያስተላልፉት ነገር አለ ብሎ አያምንም ማለት ነው። ስለዚህ የዚዩንግሊ ምልከታ ከነዚህ በተለየ የሚቆም ነው። ደግሞ የዚዩንግሊን ምልከታ ኦልሞስት አሁን ለኢትዮጵያ ላይ ያሉት ከኢትዮጵያም ውጭ ያሉት ዲኖሚኔሽኖች አብዛኞቹ ይጋሩታል። የዚዩንግሊን ምልከታ መሰረተ ክርስቶስ አክቹአሊ አናባፕቲስት ናቸው እነሱ። በአናባፕቲስትና በባፕቲስት መካከል ያሉ ልዩነቶችን ከዚህ በኋላ በሚኖረን ክፍለ ጊዜ እናያለን ብዬ አስባለሁ። ፔንቴኮስታሎችም ባፕቲስቶችም የሚጋሩት የሳክራመንትሊ የዚዩንግሊን ሀሳብ ነው። ከዛ ውጭ ያሉት ፕሬስቢቴሪያን የጆን ካልቪንን ይከተላሉ። መካነ ኢየሱስ ደግሞ ሉተራን የሉተርን ሀሳብ ነው ይዞ የሚከተሉት። እኛ እንደ ባፕቲስት ስናምን ምን እያመንን ነው ደግሞ ምን እየተቃወምን ነው የሚለውን በግልጽ በቀጣይ ሳምንታት የምናይ ይሆናል። በዋናነት ግን አሁን ባየናቸው ምልከታዎች እነዚህ አካላት ለጥምቀት ያላቸውን ትልቅ ስፍራ ምን እንደሚመስል መመልከት እንችላለን ብዬ አስባለሁ። ከዛ ደግሞ የሮም ካቶሊክ ቤተክርስቲያን ምን ያህል አደጋ ውስጥ እንዳለች ጥምቀትንና የጌታ እራትን በተመለከተ ያላቸው ምልከታ ምን ያህል አደገኛ እንደሆነ መመልከት እንችላለን። ደግሞ ሪፎርመርስ ደግሞ ከሚያምኑት እምነት ደግሞ የትኛው ነው መጽሐፍ ቅዱሳዊ ወይም ደግሞ ለመጽሐፍ ቅዱስ የቀረበው የትኛው ነው የሚለውን የምናይ ይሆናል። ቀጣይ ሳምንት ጥምቀት ለኃጢአት ይቅርታ አስፈላጊ ነው ወይ የሚለውን ሙሉውን ክፍለ ጊዜ የምናይ ይሆናል። ከዛ በኋላ ደግሞ ቀጥሎ ባለው ሳምንት ጥምቀት ለድነት አስፈላጊ ነው ወይ የሚለውን ሙሉ ክፍለ ጊዜ እናያለን። ከዛ ባይዜ ጥምቀት ለድነት አስፈላጊ ነው ለኃጢአት ይቅርታ አስፈላጊ ነው ስንል ለኛ ኢሹ አይደለም ማለት እናውቃለን። በክርስቶስ የመስቀል ስራ ሁሉም ነገር እንደተፈጸመና ከሱ ውጪ የኃጢአት ይቅርታን የሚያስገኝ እና ድነትን የሚያስገኝ ሌላ ነገር እንደሌለ እናውቃለን። ግን ለምንድን ነው እንደዚህ ሰፋ ያለ ጊዜ ወስደን መማር ያስፈልገን? የሚያነሷቸው ቴክስቶች አሉ በተሳሳተ መንገድ የሚፈቷቸው። ለምሳሌ
ማርቆስ ወንጌል ምዕራፍ 16 ላይ አመነ የተጠመቀ ይድናል የሚለውን ቴክስት ያነሳሉ። ዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ የሚችል የለም የሚለውን ያነሳሉ። ሐዋርያት ሥራ ምዕራፍ 2 እና ምዕራፍ 21 ላይ ከኃጢአት ይቅርታ ጋር ተያይዞ የሚቀርበው ቴክስት አለ። ንስሐ ግቡ ኃጢአታችሁ እንዲሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ የሚለውን እሱ ብቻ ሳይሆን 21 ላይ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ የሚለውን ቴክስት ያነሳሉ። አንደኛ ጴጥሮስ ምዕራፍ 3 ላይም ደግሞ ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድንናል ይህም የሰውነት ዕድፍ ማስወገጃ ሳይሆን ለእግዚአብሔር የበጎ ሕሊና ልመና ነው እንጂ የሚለውን በማንሳት በእነዚህ ክፍሎች ላይ ተመስርተው ቲቶ ምዕራፍ 3 ቁጥር 5 ላይ ያዳነንም በአዲስ ልደት በሚሆን መታጠብ ምናምን የሚለውን አንስተው ለሪጀነሬሽን ያስፈልጋል ብሎ ይላሉ። እኚህ ክፍሎች እኔ ከባድ የሄርሜኔቲክስ ችግር ነው ብዬ አስባለሁ። ማናቸውም እንደዚህ ቢያምኑ እኔ መጽሐፍ ቅዱስ የሄርሜኔቲክስ ችግር አለባቸው ደግሞም የተሳሳተ ድምዳሜ ላይ ነው የደረሱት የሚለውን እናያለን። በጣም ክሊር በሆነ መንገድ እናያቸዋለን ብዬ አስባለሁ። ግሪክ ያለማወቅም ችግር ነው ብዬ አስባለሁ። በተለይ ሞደርን ስኮላሮች አንዱም አይስማሙም በዚህ አሁን በሚያነሱ ቴክስቶች ላይ ለድነትም ለኃጢአት ይቅርታም ለዳግም ውልደትም አያስፈልግም ብሎ ነው ኦልሞስት ሁሉም ሞደርን ስኮላሮች አይስማሙም። እና ደግሞ የነሱ ጽሁፎቻቸውን እና የግሪክ ሊቃውንቶች እነዚህ አሁን በተለይ ከኃጢአት ይቅርታ ጋር ከድነት ጋር ተያይዞ የቀረቡ ቴክስቶችን እንዴት እንደሚፈቱ የግሪክ ግራመር ያለማወቅም ችግር እንደሆነ መረዳት እንችላለን ብዬ አስባለሁ። እሱን ስንደርስ አንድ በአንድ የግሪክ ስኮላሮች ምን እንደሚሉ እያየን ሊቃውንት ምን እንደሚሉ ስኮላሮች ምን እንደሚሉ እናያለን። የክፍሉን ሄርሜኔቲክስ ደግሞ በትክክል ተመልክተን እኛ እንደ ባፕቲስት መጽሐፍ ቅዱሳዊ የሆነውን አስተምሮ እንደ ኮንግሪጌሽን በደንብ ለመረዳትም ከዛ ደግሞ ለሌሎችም ለማስረዳትም እንሞክራለን ማለት ነው። እንጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግንሃለን። መሰረታዊ በሆኑ የክርስትና አስተምሮዎች እርስ በርስ መነጋገር መወያየት እንድንችል በዚህም ደግሞ የምናምነውን ማወቅ እንድንችል እና የቆምንበትን መሰረት ለሌሎች ማስረዳት እንድንችል እያስተማርከን ስላለ እጅግ አድርገን እናመሰግንሃለን። ጸሎታችንን ደግሞ በክርስቶስ በኩል ስለተቀበልከን እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።